እንደምሰንብታችኋል። ለተለመደው ዓለም አቀፍ ሳምንታዊ ወቅታዊ ዜናዎች ይዤላችሁ ቀርቤያለሁ። ከመካከለኛው ምስራቅ ፋርስ ባህረ ሰላጤ ከዜናዎቹ ጋር ዳዊት ጀግኔ። በቅድሚያ ርዕሶቹን ላሰማችሁ። በመካከለኛው ምስራቅ ፋርስ ባህረ ሰላጤ የኢራንና አሜሪካ እንዲሁም እስራኤል ያለው ግጭት በስምምነት በተወሰነ ደረጃ ቢፈራረሙም አሁንም ስምምነቱን በመጣስ አሜሪካ በፈጸመችው ጥቃት እንግዲህ ኢራን የተኩስ አቁም ስምምነቱን ጥሰት እየተፈጸመ ነው ብላለች። በሌላ በኩል ደግሞ መርከቦቹ እንዳይሸጋገሩ ኢራን ተኩስና አደጋ እያደረሰች ነው። አሜሪካን በጣም አስቆጥቶታል። ከዚህ በተጨማሪ ኢሜሬት ሀገሮች ለአሜሪካ አጋዥና ተባባሪ በመሆን እየደገፏት ይገኛሉና አይቀጡ ቅጣት እንቀጣለን፣ አጸፋው የከፋ ይሆናልና ይጠንቀቁ በማለት የኢራን አብዮታዊ ወታደራዊ ኃይል ጄኔራሎች እየገለጹ ነው። በዚህ እንዳለ ካታር ፓኪስታን የሰላም ድርድሩ እንደገና እንዲታደስና ጦርነቱን እንዲያቆሙ እያስተባበሉና እያግባቡ ይገኛል። ሆኖም ቀረም ግን አሁንም ቢሆን በመካከለኛው ምስራቅ ፋርስ ባህረ ሰላጤ በሆርሙዝ ወሽመጥ አካባቢ ያለው ውጥረት እንደቀጠለ ነው። ኢራንም ወደ አሜሪካ ትንኮሳ እየፈጸመች ነው። አሜሪካም አጸፋውን በመለስ ትገኛለች። ወደ 83 የሚጠጉ የአሜሪካ የጦር ሰፈሮችን ደብድቤያለሁ ነው የምትለው ኢራን። አሜሪካ ክፉኛ ኢራንን ደብድቤያለሁ ነው የሚሉ ሁለቱም እርስ በርስ የሚወነጃጀሉ ሆነዋል። እንግዲህ ወደ እስራኤል የሚያጋድለው ይህ ጦርነት ምናልባት ኢራን ወደ እስራኤል ምናልባት ሚሳኤሎችን ትተኩሳለች ወይም ታስወነጭፋለች የሚል ስጋት አለ። ግን እስካሁን ምንም ትክክለኛ እርምጃ ይወሰዳል የሚል ነገር የለም ከአሉባልታዎቹ ወሬ በስተቀር። እንግዲህ የመካከለኛው ምስራቅ ፋርስ ባህረ ሰላጤ ሁኔታ በዚሁ ላይ እንዳለ ወደ ቀጣይ ዜና እናልፋለን። በዩናይትድ ኪንግደም የሚጥል በሽታ የሚያመጣው ችግር ምን እንደሆነና መንስኤው እየተገለጠ መሆኑ አንድ ሎሬን የተባለች ብሪታንያዊ ተወላጅና የብሪታንያዊ ኗሪ በደረሰባት ህመም የሰጠችው መግለጫ እየተወዛገበ ይገኛል። በህንድ የ11 ዓመት ታዳጊ ህፃን ልጅ ተደፍራ መገደሏ ከፍተኛ ተቃውሞ ማስነሳቱ የሚሉትና እንዲሁም በመጨረሻም የስፖርት ዜና አለን። የዓለም አቀፍ እግር ኳስ ዋንጫ በአሜሪካ ካናዳና እንዲሁም በሜክሲኮ የሚደረገው ጨዋታ እንደቀጠለ ነው። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። በኢራን በመካከለኛው ምስራቅ ፋርስ ባህረ ሰላጤ ያለው ግጭት እንደቀጠለ ነው። አሁንም ቢሆን ጦርነቱ ቢያቆም በሆርሙዝ ወሽመጥ ላይ መርከቦች ሲሸጋገሩ ኢራን መሳሪያ እየተኮሰች አደጋ እያደረሰች መሆኑን አሜሪካ በመቃወም አጸፋ መልሳለች። በማስጠንቀቅ ላይ ትገኛለች። ሁለቱም በውጥረት ላይ ናቸው። አሜሪካ የስምምነቱን የጣሰ እርምጃ ኢራን እየወሰደች ነው በማለት አጸፋውን የበለጠ እንደምትጨምርና አደጋ እንደምታደርስ እያስታወቀች ነው። የኒኩሌር ጦርነትን በተመለከተም ስምምነት ላይ ለመድረስ አሁንም እስከ መጨረሻ ይፈራረማሉ የተባለ አንዳንድ ያልተግባቡበት ሁኔታ አለ። ፓኪስታንና ካታር ድርድሩ እንደገና እናድስ እንቀጥል በማለት ጦርነቱንም አቁሙ ማለት በመወቶት ላይ ይገኛሉ። እንግዲህ አሁንም የኢራን ጠባጫሪነት እንደቀጠለ ነው። አሜሪካም ያው አጸፋ ከመለስ አልተቆጠበችም። ወደ እስራኤል ያሰጋል የሚባል አንዳንድ ጭምጭምታዎች አሉ። እስካሁን ግን ወደ እስራኤል ይተኮሳል የተባለው ምንም ሚሳኤል አልተኮሰም። ኢራንም የዛተችው ነገር የለም፣ ግን ፍራቻ ነው። የመካከለኛው ምስራቅ ፋርስ ባህረ ሰላጤ ጦርነት እያዘገመ ሌላ ችግር ያመጣል የሚል ስጋቻ ስላለ ብቻ ነው የመካከለኛው ምስራቅ ፋርስ ባህረ ሰላጤ ግጭት አሁንም ቢሆን የመጨረሻ እልባት አላገኘም። እንግዲህ ሰሞኑን ዜናዎችን እየተከታተሉ ወደ እናንተ እናደርሳለን። በቀጣይ ዜናችን በዩናይትድ ኪንግደም ሎሬን የተባለች ግለሰብ በራስ ምታትና በድንገት በመውደቅ ያጋጠማትን ችግር 6 ወር ሙሉ ሆስፒታል ከታከመች በኋላ መዳኗን ገልጻ ለሌሎቹ መማማሪያ ይሆናል ብላለች። በሕክምና ምርመራ እንደተረጋገጠው ከሆነ የኮሶ ትል በጭንቅላቷ ውስጥ እንደተገኘና 38 የሚሆኑ ህዋሳን በጭንቅላቷ ውስጥ በመገኘታቸው በህይወቷ ላይ አደጋ ሊያደርስና ሊጥላት በቅቷል ብለዋል የህክምና ባለሙያዎች። ለዚህም
ጉዳት የደረሰችው በህንድ አገር ለጉብኝት በሄደችበት ሰዓት የአሳማ ስጋ በበላችበት ወቅት እንደሆነ ይነገራል። የአሳማ ስጋ ውስጥ የኮሶ እጭ እንዳለና እጩ ደግሞ ወደ ሰውነት ውስጥ ከገባ በኋላ አድጎ ወደ ትልነት በመቀየር አእምሮ ውስጥ ከባድ ጫና በመፍጠርና ከባድ የራስ ምታትና አዙሮ የመጣልን ጉዳት እያደረሰ እንደሚገኝ ተናግራለች። ከ6 ወር የሕክምና የተለያየ መድኃኒቶችን ከወሰደች በኋላ ከበሽታው ነፃ መሆኗን ገልጻ ለመማሪያ ይሆን ዘንድ ብላ ለጋዜጠኞች መግለጫ ሰጥታለች። የዓለም ጤና ድርጅት እንዳስታወቀው ከሆነ ከ8.3 ሚሊዮን በላይ የሚሆን ሕዝብ በኮሶ በሽታ እንደሚሰቃይና እንደሚታመም ይነገራል። በተለይ በላቲን አሜሪካ እንዲሁም በኤሲያና በአፍሪካ ከሰሃራ በታች ባሉ አገሮች ላይ እንደዚህ የኮሶ በሽታ እንደሚገኝ ይታወቃል። ለዚህም ጥሬ ስጋ በመብላት ግዴታ አሳማ ስጋ መብላት ሳይሆን ያልተመረመረ የከብት ስጋ፣ ጥሬ ስጋ መብላትም በዚህ ሳቢያ የሚመጣ እንደሆነ እየተነገረ ነው። ለጭንቅላት ህመም፣ ለአእምሮ መዛባት እንዲሁም ከባድ ራስ ምታትና ድንገት አዙሮ እስከ መጣል ድረስ ያደርሳል። በጊዜው ካልተከታተሉትና መድኃኒት ካልተወሰደ ይሄ የኮሶ ትል ደግሞ ያው ሊገልም ስለሚችል ሎሬን ከኔ ተማሩ ብላለች ብሪታንያዊቷ። እንግዲህ የዓለም ጤና ድርጅት ባወጣው መረጃ መሰረት 8.3 ሚሊዮን የሚሆን ህዝብ በዚህ የኮሶ በሽታ እንደሚሰቃይ መረጃው ያመለክታል። እንግዲህ ጥንቃቄ መውሰድ፣ ጥሬ ስጋ የምትመገቡ ሰዎች የተመረመረ ቢሆን ይመረጣል። የአሳማ ስጋ ደግሞ ባይበላ ይመረጣል። የምትበሉ እንኳን ካላችሁ አብስሎ መብላትን ይመረጣል ማለት ነው። ወደ ቀጣይ ዜና ስናልፍ በህንድ ሀገር የ11 ዓመቱ ታዳጊ ህፃን ልጅ ተደፍራ መገደሏ በመገኘቱ ከፍተኛ ውዝግብ አስነስቷል። በዚህም ጉዳይ በህንድ ሀገር ከፍተኛ የሰላማዊ ሰልፍ ሲካሄድ የመጀመሪያው እንዳልሆነና በየጊዜው ሴቶች፣ ህጻናቶች፣ ታዳጊዎች በግሩፕ እየተደፈሩና እየተገደሉ ይገኛሉ። በዚህም ጉዳይ የህንድ ህዝብ ተቃውሞውን በማሰማትና መንግስት ተጽዕኖ በማድረግ እነዚህን ወንጀለኞች በቁጥጥር ስር እንዲያውል ተቃውሟቸውን አሰምተዋል። ለሟቹ ህጻን ልጅ ነፍስ ይማር። በመጨረሻም ወደ ስፖርት ዜና እናልፋለን። የ2026 የዓለም እግር ኳስ ዋንጫ በአሜሪካ፣ በካናዳ እንዲሁም በሜክሲኮ እንደቀጠለ ይገኛል። የሩብ ፍጻሜ ጨዋታ 8 ቡድኖች ተደልድለዋል። እስካሁን ጥሎ ማለፉን በማለፍ እንግዲህ ሰሞኑን የተደረጉ ጨዋታዎች ትላንትና ጁላይ 8 2026 ዓ.ም ወደ ሩብ ፍጻሜ ማለፏን አረጋግጣለች። ከሞሮኮ የተጠበቀው ጨዋታ እንደተጠበቀው አልሆነም። ሞሮኮ ጥሩ አልተንቀሳቀሱም፣ ሲዝቱም እንደነበረ ነው የሚታወቀው። ለዓለም ዋንጫ እናልፋለን ታላችሁ በማለት ነበረ የሞሮኮ ብሔራዊ ቡድንና አሰልጣኞቹ እንዲሁም ደግሞ የህዝቡ ሲገልጽ የነበረው። በሜዳ ላይ የታየው ነገር ግን የተለየና ሌላ ነው። ፈረንሳይ እግር ኳስ ተጫዋቾች ብሔራዊ ቡድን ጥሩ እንቅስቃሴ በማድረግ ምባፔ 1 ጎል ሲያስቆጥር ሌላ ሁለተኛ ግብ ተቆጥሮ ጨዋታው ተጠናቋል። እንግዲህ ፈረንሳይ ለሩብ ፍጻሜ አልፋለች ማለት ነው። ፈረንሳይ ግሩም ጨዋታ ነበር ያሳየችው። ሞሮኮዎች ያልጠበቁት ጨዋታን የገጠማቸው በጣም ደካሞች ነበሩ። እንደተጠበቁት ሳይሆኑ ቀርተዋል። እንግዲህ የመጨረሻዋ አፍሪካ ሀገር ሞሮኮ ነበረች። እሷም ወደ ቤቷ ተሰናብታለች። እንግዲህ የዓለም እግር ኳስ ዋንጫ ላይ የቀሩት እንደነ ቤልጂየም፣ ፈረንሳይ፣ አርጀንቲና፣ ስዊዘርላንድ እንዲሁም ስፔን ይሆናሉ ማለት ነው። አርጀንቲናና ግብጽ ባደረጉት ጨዋታም ብታሸንፍም ግብጾች የዳኝነት መድሎ ተደርጎብናል በማለት ቁጣቸውን እየገለጹ ነው። እንግዲህ ጨዋታው በተጀመረ በ15ኛው ደቂቃ ላይ ያሲር ኢብራሂም የመጀመሪያውን ጎል ሲያስቆጥር የሁለተኛው ጎል ደግሞ በ67ኛው ደቂቃ ላይ ሙስጣፋ ያስቆጠራት ግብ 2-0 እየመሩ እስከ 79ኛው ደቂቃ ድረስ 2-0 የአርጀንቲናን እየመሩ ግብጾች በደስታ ሲፈነጥዙ ነበረ። በ79ኛው ደቂቃ ላይ የአርጀንቲናው ክሪስቲያኖ ፋንደስ አንደኛዋን ግብ ሲያስቆጥር
በ83ኛው ደቂቃ ላይ ደግሞ ሊዮናል ሜሲ ግሩም ኳስ በማስቆጠር 2-2 በሆነ ውጤት ሲጫወቱ ቆይተው በ90ኛው ተጨማሪ 3 ደቂቃ ላይ ደግሞ ፈርናንደስ የተባለው የአርጀንቲና እግር ኳስ ተጫዋች ያገባት ኳስ 3-2 በሆነ ውጤት አርጀንቲና አሸንፋ ለሩብ ፍጻሜ እንድትደርስ አድርጓታል። በዚህ ጨዋታ ላይ ስህተት ተፈጽሞብናል የሚሉት በሶስተኛዋ ግብ ላይ መሐመድ ሳላህ የግብፁ እግር ኳስ ኮከብ ተጫዋች ተጠልፌ ወድቅ ያለውና የግብ መሻር አለበት በማለት ክርክር አስነስቶ ነበረ። ዳኛው ግን በቅርብ ርቀትና እንዲሁም ጨዋታውን ሲከታተሉ ስለነበረ የአርጀንቲናው ተከላካይ መሐመድ ሳላህን ገጭቶታል ወይም ደግሞ ጥሎታል በማለት ያቀረቡት ውዝግብ ተቀባይነት የለውም። በእግር ኳስ ጨዋታ ላይ እንግዲህ ቀድሞ ኳሷን ያዘው የአርጀንቲናው ተከላካይ እንደመሆኑ መጠን የጨዋታ ላይ ግፊት እንዳለና ጨዋታውን በመቀጠል ጎሏን አጽድቀዋል። ሌላ ሶስተኛ ትሆናለች የተባለችውን ኳስ የፈረንሳዩ ዳኛ በግብጽ ላይ ጎሎን የሻሩት እንግዲህ የአርጀንቲና እግር ኳስ ተጫዋች ተጎትቶ እግሩን ተረግጧል በሚል ባዩት የሜዳ ላይ ጨዋታ ጎሏን ሽረውባቸዋል። በዚህም የግብጽ ብሔራዊ ቡድን መድሎ ደርሶብናል ይላሉ። በፊፋ የእግር ኳስ ጨዋታ መሰረት በዚህ ጉዳይ ላይ ተረክቶም ትንሽ ግፊያ ቢኖርም ይህን ያህል ቦታ ሊሰጠው የማይገባና ቀላል ግጭት ነው በማለት ዳኛው ጎሉን አጽድቀዋል። እንግዲህ የግብጽ ብሔራዊ ቡድንና አሰልጣኝ ክሳቸውን ቢያራዝሙም ለፊፋ ቢከሱም እንግዲህ በህጉ መሰረት የእግር ኳስ ህግ መሰረት ዳኛው ያጸደቁት ጨዋታ በቪአርም ተረጋግጦ ትክክለኛ ውሳኔ እንደወሰኑ እየተነገረ ነው። ግብጽ ግን መድሎ ደርሶብናል በማለት እየተከራከረች ፊፋን ከሳለች። ጨዋታው ለማንኛውም ተጠናቆ አርጀንቲና 3-2 በሆነ ውጤት አሸንፋ ለሩብ ፍጻሜ አልፋለች ማለት ነው። ዛሬ ጁላይ 9 ደግሞ ማምሻውን በፈረንጆቹ አቆጣጠር ከምሽቱ 10 ሰዓት ላይ ቤልጂክ ከስፔን ጋር ትገጥማለች ማለት ነው። ነገ ደግሞ ስዊዘርላንድ ከአርጀንቲና ጋር ሌላ ጨዋታ ይኖራቸዋል ማለት ነው። ካሁን በኋላ ያለው ጨዋታ ወደ ሩብ ፍጻሜ የሚያሳልፋቸውና ለቀጣይ ለፍጻሜ ጨዋታ የሚጫወቱት ቡድኖች ከ8 ወደ 4 እየቀነሰና ሲልም 2 ቀርቶ ለፍጻሜ እንደሚደርሱ ይታወቃል። እንግዲህ በዚህ ጨዋታ አንደኛ ተሸላሚ የእግር ኳስ ዋንጫውን የሚያነሳው ወደ $51 ሚሊዮን ፊፋ እንደሚሸልምና ሁለተኛ ለወጣው ደግሞ $31 ሚሊዮን፣ ሶስተኛ ለወጣው እንደዚሁ ወደ $28 ሚሊዮን የገንዘብ ሽልማት እንደሚሰጥ ፊፋ በደረጃ አውጥቷል። እንግዲህ ቀጣዩን ጨዋታ እያየን ወደ እናንተ እናደርሳለን። የዓለም ዋንጫን ማን እንደሚወስድ እስካሁንም ፉክክሩ እንደቀጠለ ነው። እንግዲህ ፈረንሳይ ለፍጻሜ ትደርሳለች ይባላል፣ እንዲሁም ስፔን፣ ከዛ በተረፈ ቤልጂክ ወይም ደግሞ ስዊዘርላንድም ሊሆኑ ይችላል ይባላል። እንግዲህ በቀጣይ ጨዋታ የምናየው ጉዳይ ይሆናል። እንዲሁም አርጀንቲና ቀጣዩ ጨዋታዎች ፍልሚያቸው ከባድና ፈተና እንደሚሆን ይጠበቃል። ለማንኛውም ለመላው እግር ኳስ አፍቃሮች በሙሉ መልካም እይታና መልካም የእግር ኳስ መዝናኛ እንዲሆንላችሁ እንመኛለን። ከመካከለኛው ምስራቅ ፋርስ ባሰለጤ ከዜናዎቹ ጋር ዳዊት ጀግኔ ነኝ። በቀጣይ ዜና እስክንገናኝ ድረስ መልካም ጊዜ በያላችሁበት ጤና ይስጥልን። ቸር ያሰማን።